ሰውየው ሲያዘጋጀው እንደዚህ ብሎ ነው እንዴት ፌሚኒስት የተባሉት እነዚህ ሴት አቆርቋሽ ሴቶችን እናበለጸጋለን ብሎ ግን ሴቶችን ከተፈጥሯቸው የሚያረቋቸው ፌሚኒስቶች የሴታዊ እንቅስቃሴ የሚሰሩት ዳም በስተርስ ናቸው ይላል። ግድብ አፍራሽ ዳም ግድብ በስተርስ አፍራሽ ግድብ አፍራሾች ናቸው እነሱ ይላል። እነዚህ ግድብ አፍራሽ የሆኑት በሴት መብት ሰበብ እኩልነት ሰበብ የመጡት አቀንቃኞች አክቲቪስቶች የእንግሊዝ ቤተክርስቲያንን እንዳትጠገን መጠገን ወደማትችልበት ደረጃ አድርሰው እንዴት እንዳፈረሷት ነው ጽሁፉ። ዳም በስተርስ ያለበትን ምክንያት አሁን እናያለን። ግድብ አፍራሽ ለምን አላቸው? እነዛ የሴቶች መብት እንቅስቃሴ የሴቶች መብት አቀንቃኝ ናቸው። ለምንድን ነው ግድብ አፍራሽ ያላቸውን እንየው። ግድብ አፍራሽ ያለበትን ምክንያት ምንድነው? በወቅቱ እሱ መነሻ ሀሳብ አድርጎ የወሰደው የሁለተኛው ዓለም ጦርነት ላይ ግድብ የሚያፈርሱ አውሮፕላኖች ነበሩ። የሁለተኛው ዓለም ጦርነት በማን ነበር? በጀርመንና በአሜሪካ፣ እንግሊዝ፣ ፈረንሳይ፣ ራሽያ አይደለ? ጀርመንን በኋላ እነ ጣሊያንና ጃፓን ካይንድ ኦፍ አግዘዋታል ባይችሉም እንኳን ማለት ነው። ግን ካይንድ ኦፍ እንደዛ ነበር። ሁለት ወገን የዓለም ጦርነት የተባለው እንግዲህ በዓለም ላይ ያሉ ሁለት ጎራ የተከፈሉ መንግስታት፣ ሀገራት የተጋበዙበት ጦርነት ስለነበር ነው። ስለዚህ እኛ እዚህ ጋር ግን ለዚህ ጥናታችን ለዚህ ምርምራችን ሁለቱን ሀገራት ብቻ እንወስዳለን፣ ጀርመንና እንግሊዝን እንወስዳለን። በ1930ዎቹ አካባቢ ጀርመኖች ከፍተኛ ጦር ያዘጋጁ ነበር። በጣም ከፍተኛ ጦር፣ በጣም ብዙ ምርት ያመርታሉ። የጦር ምርት ታንኩን፣ መሳሪያውን፣ ክላሹን፣ ቦምቡን፣ አውሮፕላኑን እንዲሁም ደግሞ ወጣቱ በአጠቃላይ ውትድርና መግባት ግዴታ ነበረበትና በጣም ብዙ ሰራዊት ነበር። በጣም ብዙ ሰራዊት ያዘጋጁ ነበር አይደለ? ያ ሰራዊት በተለያየ ጊዜ ማርች ያደርጋል። ሰላዮች ያንን ማርች ያሉ፣ ያንን ሰልፍ ያሉ፣ የወታደር ሰልፍ ያሉ፣ የአውሮፕላን ሰልፍ ያሉ እና ጀርመን ምን አስባ ነው ይሄ ሁሉ ወታደር ያዘጋጀችው ይሄን ሁሉ ጦር መሳሪያ ያመረተችው ወደሚል ጥያቄ ያመራሉ ማለት ነው። እንግሊዛውያኑ፣ ፈረንሳውያኑ፣ ሌሎቹም በተለይ ደግሞ እንግሊዛውያኑ ከዛ ይሄን መሳሪያ ያመረቱ በገፍ የሚመረት መሳሪያ ወጣቱን ወታደር የሚያደርጉበትን መንገድ እያዩት መሪያቸውስ ደግሞ ማን ነበረ? መሪያቸው ሂትለር ነበር። እንግዲህ መሳሪያዎቹን ለመጠቀም ሰራዊቱንም ወደ ጦርነት ግንባር ለማሰማራት ምንም የማያቅማማ ሰው ነው አይደለ? ታውቃላችሁ፣ ጨካኝ ነው፣ ቆራጥ ነው፣ ሌላ ጉዳይ፣ እሱ የኛ ኢሹ አይደለም። ግን ይህንን መሳሪያና የሰው ኃይል ከመጠቀም ወደ ኋላ አይልም ምንም ነገር ለማድረግ ማንም ቢመጣበት። በእንግሊዛውያኑ በኩል ደግሞ ማን ነበረ? ዊንስተን ቸርችል ነበር አይደል? በእንግሊዛውያኑ በኩል። ስለዚህ ምን ያስባሉ እነሱ? እንግሊዛውያኖቹ እንግዲህ የተለያየ ስትራቴጂ ይቀርጻሉ ጦርነቱን ለመጋፈጥ። ከሚቀርጿቸው የተለያየ ስትራቴጂዎች ውስጥ አንድ ኦድ ነገር ነበረ። ምንድነው የሚያዩት? ጀርመኖች ይህን ያክል መሳሪያ ይህን ያክል የጦር መሳሪያ ታንኩንም፣ መኪናውንም፣ የጦር አውሮፕላኑንም፣ ጥይቱንም፣ የነፍስ ወከፍ መሳሪያውንም እንዴት ነው እንደዚህ ሊያመርቱት የቻሉት? ምን ተጠቅመው ነው? ወደዛ ምርምር ይገባሉ። እነዚህን ሁሉ መሳሪያዎች ለማምረት ብረት የተባለው ስቲል የተባለውን በገፍ ማምረት ያስፈልጋል። ምክንያቱም መኪናዎቹም፣ አውሮፕላኖቹም፣ ታንኮቹም በስቲል ነው የሚሰሩት። ስለዚህ ብረት ማምረት ግድ ያስፈልጋል። ብረቶቹን ደግሞ ለማምረት የብረት ማምረቻ ፋብሪካ ያስፈልጋል አይደለ? ፋብሪካዎቹን ደግሞ ለማቋቋም ለፋብሪካዎቹ ኤሌክትሪክ ሰፕላይ የሚያደርግ ፕላንት ያስፈልጋል አይደለ? እንደገና እሱ ብቻ አይደለም፣ ብረቶቹን ለማምረት ራሱ ከፍተኛ የውሃ መጠን ያስፈልጋል። ስቲል ሲመረት በጣም ብዙ ውሃ ይፈልጋል። እንግዲህ በዛ ጊዜ አሁን ላይ እርግጥ አላውቅም፣ በዛ ጊዜ ስቲል ለማምረት በጣም ከፍተኛ የውሃ አቅርቦት ያስፈልጋል፣ የስቲል ፕሮዳክሽኑ ራሱ ማለት ነው። ስለዚህ አሁን እነሱ ከጦርነቱ ወጣ ብለው አይናቸው ዞር አድርገው ሌላ ነገር ማየት ጀመሩ። ምንድነው ማየት የጀመሩት? ይህንን የብረት ሰፕላይ ብናቆመው፣ ብናቋርጠው፣ ይህንን የብረት ምርት ብናስተጓጉለው ብረቱ ካልተመረተ መሳሪያ አይመረትም ማለት ነው። ታንኳ አይመረትም፣ አውሮፕላኑ አይመረትም፣ ጥይቱ አይመረትም፣ የነፍስ ወከፍ መሳሪያው አይመረትም። ስለዚህ ብረቱ የሚመረትበት ፕላንት ጋር ሄደን ፕላንቱን እናጥፋ ተባለ። ፕላንቱን ከማጥፋት የብረት ማምረቻ ፕላንቱን ከማጥፋት ለብረት ማምረቻው ፕላንት ኤሌክትሪክ ሰፕላይ የሚያደርጉ ዳሞች አሉ፣ ግድቦች አሉ። ስለዚህ አንድ ትልቅ ግድብ እዚህ ጋር ካለ ምናልባት አላውቅም 100 ወይም ደግሞ 50 ፕላንት በተፋሰሱ ስር ይኖራል ማለት ነው፣ ከሱ ፓወር የሚያገኙ ማለት ነው። ስለዚህ ፕላንቶቹንም እየሄዱ የመሳሪያ ማምረቻ ፕላንቶቹን እየሄዱ በጥይት ከመምታት ወይም በአየር ከመደብደብ በቀላሉ ግድቡን መምታት የተሻለ ነው። ዋንስ ግድቡን ከመታ ነው አንደኛ ሃይድሮኤሌክትሪክ ፓወር አያገኙም፣ ሁለተኛ ውሃም አያገኙም። ግድቦቹ የሚያቆሩት ውሃ ለፋብሪካዎቹ እንደ ግብአትም ጭምር ነው፣ ስቲል ለማምረት ማለት ነው። ይህንን ብረት ለማምረት የሚገርማችሁ አንድ ቶን ብረት በየትኛውም መለኪያ በየትኛውም ማግኒቲዩድ ብትወስዱት አንድ ማግኒቲዩድ ብረት ለማምረት 100 ማግኒቲዩድ ውሃ ያስፈልጋል። which means አንድ ቶን ብረት ለማምረት 100 ቶን ውሃ ሰፕላይ መደረግ አለበት። አያችሁ እንግዲህ አሁን ግድቦቹ
የሃይድሮኤሌክትሪክ ፓወር ማመንጫ ብቻ ሳይሆን የውሃም ሰፕላይ ናቸው ለፋብሪካዎቹ። ውሃዎቹ ፋብሪካ ውስጥ ገብተው የብረቱን ስራ ያቀላጥፋሉ፣ የተለያየ ስራ ይጠቀሙበታል፣ እናየዋለን። ግድብ እንግዲህ አሁን እዚህ ጋር ስላችሁ ምን እናደርጋለን? ግድቡን እንፈልገዋለን። በደንብ ተከተሉኝ እሺ፣ ጥሩ ነገር ታገኙበታላችሁ ብዬ አስባለሁ። ስለ ግድቡ ልንገራችሁ። ግድብ የሚባለው ነገር በአይነ ህሊናችሁ ስትስሉት ትልቅ ውሃ የሚያቁር ገንዳ የሚመስል ነገር ነው አይደል? ኮንስትራክሽኑ በጣም ትልቅ ነው። ያው የኛን ለምሳሌ የትልቁን ህዳሴ ግድብን ብታዩት አገር ትልቅ ሀይቅ ነው የሚሰበስበው በኋላ ላይ ውሃው ሲጠራቀምና ሲሞላ። ስለዚህ ያ ግድብ የምንለው ነገር መጀመሪያ የሚፈሰውን ወራጅ ውሃ ወንዙን እንቅፋት የሚሆንበት ይሰራል አይደል? ለምሳሌ በትልልቅ ተራራዎች መካከል ከሆነ የሚያልፈው፣ በጎርጅ መካከል ከሆነ የሚያልፈው፣ እነዛ ጎርጅ የምላችሁ ሸለቆ የምላችሁ ጠባብ አድርጋችሁ እንዳታስቡት። ለምሳሌ ስፋቱ ከጦር ኃይሎች እስከ መገናኛ የሚያክል ጎርጅ ሊሆን ይችላል። ጦር ኃይሎች ጋር ትልቅ ከፍተኛ ተራራ ሊኖር ይችላል። መገናኛ ከፍተኛ ተራራ ሊኖር ይችላል። በመካከላቸው በዚህ ስፔስ ውስጥ ውሃ ሊያልፍ ይችላል አይደለ? ስለዚህ በጦር ኃይሎችና በመገናኛ ተራራዎች መካከል ያለው ተራራ የሚጠብበት ቦታ ተፈልጎ እዛ ይገደባል ማለት ነው። ግንብ ይሰራል። ስለዚህ ይሄ የሚፈሰው ውሃ እዚህ እየተጠራቀመ የሚፈጠረው ሀይቅ እንግዲህ አርቲፊሻል ሀይቅ፣ ሰው ሰራሽ ሀይቅ ትልቅ ይሆናል ማለት ነው። ግድብ የሚባለው እነዚህን ሁሉ ነገሮች ይይዛል። ያ እንቅፋቱን የሚገነባውን ኮንስትራክሽኑን በብረትና በስቲል የሚገነባውን ዙሪያው ተራራዎቹ፣ ድንጋዮቹ ራሳቸው፣ የግድቡ ሃይድሮኤሌክትሪክ ፓወር ማመንጫው፣ ከስር መያዣ አውታሮቹ፣ እነዚህ ሁሉ ግድብ ነው የሚባሉት። ስሙ ያቺ የታጠረችባት ብቻ አይደለችም። እንግዲህ ፒክቸር ስለሌለ ነው እንጂ ቢኖርን አሳያችሁ ነበር። ያው ፕሮጀክተሩ እዚህ ላይ አለ። ያቺ አጥሯ ብቻ አይደለችም ግድብ የምትባለው። ተገደበ ሲባል ገደበን ሲባል በእርግጥ እሷ ነች፣ ገደቧ እሷ ነች። ግን ይሄ የውሃ ማቆሪያ ግድብ ስሙ ሁሉንም ሴቱንም ነው የሚይዘው እንዳለ። ያቺ እንቅፋቷንም ለግንባታ የሚተጠቀሙባቸው የተለያዩ ዙሪያ ያሉትን መደገፊያዎችንም ጭምር ያጠቃልላል ማለት ነው ግድብ ስንል። እንግዲህ እነዚህ ግድቦች ለፋብሪካው የውሃ አቅርቦት ከመብራት አቅርቦቱ በተጨማሪ የውሃ አቅርቦትም አለ። መብራት አቅርበው ውሃ ባያቀርቡ ብረት መመረት አይችልም። መብራት አቅርበው ውሃ ባያቀርቡ ብረት መመረት አይችልም። ብረቱን በጣም በግለት እንትን አይታችኋል። የስቲል ፋክተሪ ዩቲዩብ ላይ ምናምን ብረቶቹ ግለው ነጭ ቢጫ ፍም መስለው ሲያመርቷቸው ማለት ፍም መስለው ነው የሚወጡት። በዛ መልክ ነው ሞልድ የሚያደርጓቸው። እንደዛ ፍም ካልሆኑ ሞልድ አይደረጉም አይደል? ወደ ፌሮም ቢሆን ወደ ሌላ ሺትም ቢሆን ጠፍጣፋ እንደ ወረቀት እንደ ጋዜጣ የሚያመርቱትም ቢሆን መጀመሪያ በጣም ፍም ሆኖ ነው የሚመረቱት። ከዛ በኋላ ነው ወደሚፈልጉት ቅርጽ የሚያዘጋጇቸው። ካዘጋጇቸው በኋላ ማቀዝቀዣ፣ እላቸው ላይ የተከማቸውን ክረስት ነገር የሚፈቀፈቅ ነገር አለ፣ ቅርፊት ነገር፣ እሱ ማጽጃ ምናምን ይጠቀሙበታል። ውሃው ማለት ነው። ለማቀዝቀዣም ለማጽጃም ይጠቀሙበታል ውሃው። ስለዚህ እንዳልኳቸው እንግዲህ 1 ቶን ብረት ለማምረት 100 ቶን ውሃ ያስፈልጋል። የሚገራርሙ ፎቶዎች ነበሩ፣ የታንኮቹ ፎቶዎች፣ ፋብሪካዎቹ ምን እንደሚያካክሉ እዚህ ጋር ነበረ። ያው ይቀራል። ኤኒዌይስ ወደ እንትኑ እንሂድ፣ ወደምናወራው ነገር። ለዚህ ዓላማ ታስቦ ግድቦች ሊመቱ ነው። እንግዲህ አሁን አልኳችሁ ጀርመኖች የጦር መሳሪያ እያመረቱ ነው። የጦር ሰራዊት አዘጋጅተዋል። ያንን የጦር ሰራዊትና የጦር መሳሪያ የት ነው የሚወስዱት? ግንባር ነው የሚወስዱት፣ መዋጋት ግንባር ላይ። ግድቡ ጋር ምንም አይሰሩ። ግድቡ ያለው የትና የት ነው? ፋብሪካ ያለው የትና የት ነው? ከዛ እየተመረተ ግንባር ነው የሚሄደው። ጠላትን የሚጠብቁት እዛ ግንባር ላይ ነው። እንግሊዞች ግን እሱን አይደለም እያሰቡ ያሉት። እንግሊዞች ደግሞ ከኋላ ግድብ ለመምታት ነው የሚመጡት። ስለዚህ ይህንን እንግዲህ ሰላዮች ልከው ጥናት ተካሂዶ ምን ያክል ውሃ እንደሚይዙ ጉዳታቸው ምን ያክል ሊሆን እንደሚችል ቢፈርሱ ግድቦቹ ተብሎ ታስቦ 3 ግድቦች ተጠኑና የሞሄን ግድብ፣ የኤደር ግድብ እና የዛርፊ ግድቦች እንዲመቱ ፈቃድ ተገኘ። መጀመሪያ ትንሽ ተሟግተውበት ነበር ከባለስልጣኖች ጋር፣ ከእንግሊዝ ባለስልጣናቶች ጋር። ግድብ መምታት ምንም ጥቅም የለውም እንዳው ሰው መጉዳት ካልሆነ በስተቀር ተብሎ ማለት ነው። ይህንን ያጠኑ ሰዎች ግን ደግሞ ግዴላችሁም ኢፌክቲቭ እንሆናለን በዚህ ጉዳይ ላይ ተባብለው የሞሄን ግድብ፣ የኤደር ግድብና የዛርፊን ግድብ ለማፍረስ ሄዱ። ግድቦቹ ሲፈርሱ ሲናዱ፣ አሁን ቀድሜ ነገርኳችሁ፣ መጀመሪያ የሚቋረጥባቸው ሃይድሮኤሌክትሪክ ፓወር ነው፣ ኤሌክትሪክ ፓወር ነው ለፋብሪካዎቹ ብረት ለሚያመርቱት። እነዛ ብረት የሚያመርቱት ፋብሪካዎች ደግሞ መሳሪያ ስለሚያመርቱ ሶዛት ጦርነቱን ያስተጓጉላል ተብሎ እሱ የ10 ዓመት የ20 ዓመት እቅድ ስለሆነ የያዘው የመጀመሪያው ሃይድሮኤሌክትሪክ ፓወር ማቋረጥ ነው። ከዛ ውሃ ማቋረጥ ነው ብረት እንዳያመርቱ አይደለ። ግን ከዚህ ያለፈ ከፍተኛ ጉዳት ያደርሳሉ እነዚህ ግድቦች ሲፈርሱ። ግድቦች የሚይዙት ውሃ በጣም ከፍተኛ ነው፣ በጣም ከፍተኛ። ግድቦች ፈርሰው ዜና አይታችሁ ከሆነ ለነገሩ በቅርብ በእኛ እድሜ ያን ያክል እንደዚያ ውሃ ሲለቀቅ እናያለን። አይታችሁ ከሆነ ውሃ ሞልቶ በማስተንፈሻ በኩል የግድብ ውሃ ሲለቀቅ እናያለን። በተረፈ ግን ግድቦች ፈረሱ ማለት ለረጅም ዓመታት ሲፈስ የነበረ ውሃ ተጠራቅሞ ነውና በአንድ ጊዜ የሚፈሰው ያ ውሃ ረጅም ኪሎ ሜትር ይሄዳል። በ100 ኪሎ ሜትሮች ሊሄድ ይችላል።
በዛ በ100 ኪሎ ሜትሮች ታዲያ ሲሄድ በታችኛው ተፋሰስ ወደ ላይኛው ተፋሰስ ምንም አይሰራም። ወደ ታችኛው ተፋሰስ ያሉትን ማንኛውንም መሰረተ ልማት ሰው፣ እንስሳ፣ እጽዋት ሁሉንም ነው ድራሹን የሚያጠፋው። የማያገኘው ንፋስና ፀሐይን ብቻ ነው። ስለዚህ እሱ ፈሰሰ ማለት እንግዲህ ሃይድሮኤሌክትሪክ ፓወሩ ይቋረጣል፣ ለፋብሪካዎቹ የውሃ አቅርቦት ይቋረጣል። እሱ ብቻ ሳይሆን እንግዲህ በዛ በተገደበው ውሃ ይጠቀሙት የነበረው እርሻ፣ ንጹህ ውሃ መጠጥ ምናምን ሁሉ ይቋረጣል ማለት ነው። እንዳው ለዚህ ምሳሌ አንድ ብነግራችሁ እንትኑን ኮንትራስቱን እንድታዩት እንድታገናዝቡት ማለት ነው። በ1975 ዓ.ም አካባቢ በቅርብ ይሄ አሁን የምነግራችሁ በ1940ዎቹ የተፈጠረ ነገር ነው በሁለተኛው ዓለም ጦርነት። ይሄኛው ለምሳሌ ግን የምጠቅስላችሁ የቻይና በ1975 ዓ.ም አንድ ግድብ ፈርሶባቸዋል። ይሄ ማኦ እያለ ማኦ ሪቮሉሽናሪ ታውቁታላችሁ አይደለ? እሱ እያለና አንድ ግድብ ፈረሰባቸው። በሱ ወቅት በጣም ብዙ ግድቦች ሲሰሩ ነበረ በችኮላ በቃ ልማት ምናምን ፕሮግሬሲቭ ተብሎ እሱ ማለት ነው። እና አንደኛው ግድብ በአመት የሚዘንብ ዝናብ በአመት መዝነብ የሚችል የዝናብ መጠን በአንድ ቀን ዘነበና አንድ ግድብ ተናደ። ሌሊት ላይ ተናደ። ሰው ሁሉ በተኛበት ያ ግድብ ተናደ። በአንድ ቀን 26000 ሰው ነው ያለቀው። ጎርፉ መቶ ሲጠራርገው ማለት ነው። ጎርፉ ማለት እንግዲህ እንደዚህ ህንፃ ነው ጎርፍ የሚሄደው እንጂ እንዲህ ትንሽ ነገር አታስቡት። በጣም ትልቅ ውሃ ነው የሚያጠራቅመው። ያ የፈሰሰ ውሃ ወደ 80 ከዛም በላይ ኪሎ ሜትሮች ነው የሮጠው። የሱ ግድብ መፍረስ ሌሎቹ በሱ ስር ያሉትን ግድቦች እያፈረሰውላ ነው ሄደው። 26000 ሰው ሲሞት የሚገርማችሁ ነገር በጎርፍ አደጋ ብቻ 26000 ሰው ሲሞት 145000 ሰው ደግሞ ከዚህ ጋር ተያያዥ በሆነ ጉዳይ ቀጥተኛ ባልሆነ ጉዳይ ሞቷል። በምን ብትሉ በውሃ ወለድ በሽታ፣ በረሃብ፣ በጥም ውሃ ከቧቸው ሰው እነሱ ጋር መድረስ አቅቶት እነሱ ጋር ምግብ እንዳያቀርብላቸው መጠጥ እንዳያቀርብላቸው በውሃ ተከበው እዛው ሞተው የቀሩ ሰዎች ነበሩ፣ ደረቅ መሬት ላይ ማለት ነው። ወይም ደግሞ ከፍተኛ ቦታ ላይ ተቀምጠው ውሃ ሰው ሳይደርስላቸው ቀርቶ። ስለዚህ አስቡት፣ ይሄ የቻይና ሀገር ይሄ ግድብ ፈረሰና የውሃ ወለድ በሽታ፣ ረሃብና ጥም፣ ሌሎችም ኢንፌክሽኖች ምናምን ልክ እንደ ኮሌራ አይነት ነገሮች ሰውን ገደለው። ልክ እንደዚህ አይነት ጉዳት ያደርሳል ታዲያ ግድብ ሲፈርስ ማለት ነው። ከዛ በኋላ በነገራችን ላይ ከሁለተኛው ዓለም ጦርነት በኋላ ኢንተርናሽናል ስምምነት አለ፣ ትሪቲ አለ። ማንኛውም ሀገር ጦርነት ውስጥ ቢገባ ግድብ አይመታም። ግድብ የመታ ሰው የጠላቱም ጠላት ሁሉም ጠላት ይሆንበታል ለዛ ሀገር ማለት ነው። ዓለም አቀፍ ስምምነት አለ። ስለዚህ እንግሊዞች ግድቦችን ለመምታት ፈለጉ። አስቡት እንግዲህ ወዴት እንደምንሄድ ታያላችሁ። እንግሊዞች ግድቦችን መምታት ፈለጉ። የብረት ፋብሪካዎች ለምርት የሚሆናቸውን የውሃ አቅርቦት የኃይል አቅርቦት ያሳጣቸዋል። ከዛ ባሻገር ደግሞ ምን አለን ተፋሰሱ ላይ ያሉትን ማንኛውንም ያገኘውን ፋብሪካ ሁሉ እየጠራረገ ይሄዳል። አሁን በፊት ሃይድሮኤሌክትሪክ ፓወር በማጣት ውሃ በማጣት ፋብሪካዎች ስራ ያቆማሉ ነበር። አሁን ግን ግድቦቹ በደንብ ተነደው ውሃቸው ሙሉ በሙሉ ከወጣ በሱ ስር ያሉት በተፋሰሱ ስር የሚገኙት የትኞቹን ፋብሪካዎች ለምን 30 ዓመቱ አይሆን ጠራርጎ ይወስዳቸዋል ማለት ነው። ስለዚህ ይሄ ሁሉ ግምት ውስጥ ገባና ግሪን ላይ ተሰጣቸው እንዲሄዱ አጥቂዎቹ ማለት ነው። አየር ኃይሉ ነው ይህን ነገር ሚሽን እንዲወጣ የተሰጠው። ግን ትልቁ ችግር ምን መጣ? ግድብ ጋር ሲመጣ ግድቦች እንደዚህ ቀላል አይደሉም ለመፍረስ። ግድቦች ቀላል አይደሉም። የተለያየ አሰራር አላቸው ግድቦች ሲሰሩ። ግን በተለይ በጣም ጠንካራ የሚባለው ግድብ እንደዚህ ይሰራል። ከላይ አታዩትም። ከላይ ይህንን ብቻ ነው የምታዩት። እዚህ ጋር ያለችውን ብቻ ነው የምታዩት። ከውሃው በላይ ያለውን አካሉ ከላይ ታዩታላችሁ። በዚህ ላይ ምናልባት መኪና ሊሄድ ይችላል፣ ሰፊ ስለሚሆን ምናምን መኪና ሊሄድ ይችላል እና እችን ፓርት ብቻ ነው የምታዩት። ወደ ስር ሲገባ ግን እንደዚህ ያለ ነው ግድቡ። እንደዚህ ይሆናል። በጣም ጠንካራ የሚባለው ግድብ ማለት እንደዚህ ሲሆን ማለት በዚህ በኩልም ውሃ መጥቶ እሱ ላይ ቢናድበት ያው እዚህ ጋር ውሃ ተሸክሟል አይደለ? ውሃ ተሸክሟል። ቢደበደበው ሞገዱ ምንም አይሆንም። በምንም ቢመታም ደግሞ ለምን ይሄ ሁሉ እዚህ ውስጥ ያለው ኮንክሪትና ብረት ነው የሚሆነው። ከዛ ያለፈ እንደዚህ አይነት ነገሮች አሉ። እንደዚህ አይነት ብቻ አሉ። እንደዚህ አይነትም ደግሞ ግድቦች አሉ። ለማሳየት ያክል እንግዲህ በስዕል እነዚህ ግድቦች አሁን በጣም ያስቸገራቸው አየር ኃይሉ ይህንን ሀሳብ ያምጣ እንጂ እነዚህን ግድቦች ማፍረስ የሚችል አይደለም። ትንሽ በቀላሉ እንኳን ጉዳት ማድረስ የሚችል ቦምብ የለም በወቅቱ። እንኳን ሊያፈርሳቸው ማፍረስ አይታሰብም። እንኳን ሊያፈርሳቸው በወቅቱ ያላቸው 230 ኪሎ ግራም የሚመዝን ትልቁ ቦምብ የተባለው እሱ ነው። የእሱን የ230 ኪሎ ግራሙን ቦምብ 100 ቢጥሉበት ግድቡ ምንም አይሆንም። ስለዚህ ሌላ ቦምብ ሞዲፋይ አድርገው መስራት ነበረባቸው ማለት ነው። ይሄ ሌላ የቤት ስራ ሆነ ማለት ነው። ይህንን ስራ 6 ዓመት ነው ያጠኑት እንግሊዛውያን። አስቡት 6 ዓመት። ይህንን ሀሳብ አንተ እንግዲህ አመንጭተህ በወቅቱ ለነበረው ለጦር መሪ አቅርበህ አምኖበት ያውም 2 ዓመት ሪጀክት ተደርጎ ተመልሰው ከ2 ዓመት በኋላ ነው የተፈቀደላቸው እንዳልኳችሁ ጓሄድ የተባሉት። ከዛ በኋላ 6 ዓመት ነው ያጠኑት። አስቡት እነሱ ዓላማቸው ጀርመንን ማጥፋት ስለነበር የጀርመንን አቅም ማዳከም ስለነበረ 6 ዓመት ማጥናት ስለነሱ ብዙም አላስጨነቃቸው። 6 ዓመት ግን ቁጭ ብሎ ዲዛይን ሲሰሩ ነበር። ይሄ ብቻ አይደለም። ይህንን 6 ዓመት ሲያጠኑ የራሳቸው አንድ የናቋት ግድብ ነበረች። እሷ ላይ መለማመጃ አድርጓት ግድቧ ሙሉ በሙሉ አፍርሰዋታል እንግሊዛውያን። የራሳቸውን ግድብ ማለት ነው።
መለማመጃ ቱዛት ኤክስቴንት አስበውበታል። አያችሁት? ኢፌክቲቭ ከሆንን እዚች ግድብ ላይ ኢፌክቲቭ ከሆኑ ኮንሴፕቱን ማለት ነው ኮንሴፕቱን ኢፌክቲቭ ከሆንን እዛ ስንሄድ ያ ግድብ ላይ ውጤታማ እንሆናለን። 3 ግድብ ካፈረስን በቃ ጀርመን እንትና የጀርባ አጥንቷ ደቀቀ ማለት ነው። እንግዲህ የወቅቱ ሀሳባቸው ማለት ነው እነሱ። ስለዚህ ለዚህ የሚሆን ቦምብ ማዘጋጀት ጀመሩ። እንዳልኳችሁ እዛች ግድብ ላይ ተለማመዱ። ቦምቡ የታሰበው ይሄ ነው አይደለ? ግድቡ እንግዲህ እንዳልኳችሁ ለምሳሌ ይሄ ከሆነው ያቆረው ውሃ በዚህ በኩል መልቀቂያ ነው። ሃይድሮሊክ ፓወሩ እዚህ ጋር ነው ያለው። የተገደበው ግድብ ወደዚህ ነው ውሃው። ቦምቡ እዚህ መርቶ ከስር ትንሽ ግንቡን እንዲሰነጥቀው ከተቻለም እንዲያፈርሰው ነው ሀሳባቸው። ግን ችግሩ የፈለጉት ምንድነው? ቦምቡ እዚህ ጋር ሲወርቅ አውሮፕላኑ ተንደርድሮ መጥቶ እዚህ ጋር ሲወርቅ እዚህ ጋር እንዳይቀር ከዚህ ጋር ጀምሮ የተንከባለ ሰርፌስ ላይ የተንከባለለ መጥቶ ግድቡን እንዲመታና እንዲሰነጥቀው ታሰበ። ይሄ ቦምብ ተሰራ። ለመጀመሪያ ጊዜ የተሰራ ቦምብ ነው። አሁንም ድረስ እንደ ቅርስ እንደ ጀብድ ይወራላቸዋል። ያው ቦምቡንም የሰሩት ባለሙያዎች ማለት ነው። ነጣሪ ቦምብ ይሉታል እነሱ፣ ባውንሲንግ ቦምብ ይሉታል። ባውንሲንግ ቦምብ ይሉታል። በጣም ከባድ ነው አሰራሩ። የወይን በርሜል ታውቃላችሁ፣ አይታችኋል አይደል? የወይን በርሜል ፊልም ላይ ምናምን የወይን በርሜል አስመስለው ነው የሰሩትና ይሄ ተደረገ። ግንቦቹን ለማፍረስ ግድቡን ለማፍረስ ግንቡን ምን ማድረግ ይበቃል ተባለ። በባለሙያ ሲጠና መሰንጠቅ ይበቃል። ግንቡ ዋንስ ሲሰንጠቅ ግንቡን ማፍረስ አይጠበቅብንም። ይሄ የግድቡን ግንብ ማፍረስ አይጠበቅብንም፣ መሰንጠቅ ብቻ ይጠበቅብናል። ዋንስ ከሰነጠቅ ነው ማፍረሱን ማን ይሰራዋል? ውሃው ይሰራዋል። የተሸከመው ከፍተኛ ክብደት ያለው ፖቴንሻል ያለው ውሃ አለ አይደለ? ስለዚህ የመጀመሪያው ግድብ ተመታ። ሌሊት ላይ ነው የመቱ 6 ሰዓት 7 ሰዓት አካባቢ ላይ የመጀመሪያው ሞሂን ግድብ ነው የተመታው። ትልቁ ሞሂን ነበረ። በ12 ሰዓት ውስጥ 116 ሚሊዮን ሜትር ኪዩብ ውሃ ወጥቶታል። በ12 ሰዓት ውስጥ ከተመታ ከሌሊቱ 6 ሰዓት እስከሚቀጥለው ሌሊት 6 ሰዓት ነው፣ እስከ ቀኑ 6 ሰዓት ማለት ነው። 116 ሚሊዮን ኪዩብ ውሃ ወጥቶታል። ይህንን ስሰራው በእንትን አንድ የኦሎምፒክ ውሃ መዋኛ ገንዳ የግዮን ውሃን መዋኛ አይታችሁታል። የግዮን መዋኛ 2500 ሜትር ኪዩብ ነው የሚይዘው የግዮን መዋኛ። ይሄ ግድብ ከፈረሰ በኋላ የወጣው 116 ሚሊዮን ሜትር ኪዩብ ውሃ የግዮን መዋኛን 46400 እጥፍ ያክላል ማለት ነው። ውሃው ከውስጥ የወጣው ውሃ የግዮን መዋኛን ግዮን ያለውን የውሃ ገንዳ ውሃው 46400 እጥፍ ያክል ውሃ ወጥቷል። ቀጥሎ እንትና ነው የፈረሰው፣ ኤደር ነው የፈረሰው ግድቡ። ከዛ ዛርፔ አልፈረሰም። ሶስተኛ ያልኳችሁ ተመታ፣ ብዙም አልተጎዳም። እንዳልኳችሁ ግድቦች በጣም ስትሮንግ ናቸው። ዓለም ላይ የሰው ልጅ ከሰራቸው ስትራክቸሮች በጣም ስትሮንግና ትልቅ ሂውጅ የሚባሉት አስፈሪ የሚባሉት ግድቦች ናቸው እና ሁለተኛው ግድብም ተመታ። ኤኒዌይስ ግን ከግድቡ በተለይ ደግሞ የሞሂን ግድብ ከፈረሰ በኋላ እዚህ አዲስ አበባ ላይ የፈረሰው የሞሂን ግድብ ውሃ አቁሮት የነበረው ውሃ የድረስ ጉዳት አድርሷል መሰላችሁ? በእኛ ከተማ ስለያቀው ሞጆ ድረስ ጉዳት አድርሷል። ሞጆ ድረስ ሄዶ ሞጆ ድረስ ያሉትን ሰዎች አፈናቅሏል፣ ወይ ገድሏል፣ ወይ እዛ ፋብሪካ ማበላሽቷል፣ ድልድይ አፍርሷል ምናምን ነገር። ርቀቱን አስቡት፣ ኢፌክቱ የኤሌክትሪክ ፓወር ማቋረጥ ብቻ አይደለም፣ የስቲል ፕሮዳክሽኑን ማቋረጥ ብቻ አይደለም፣ ውሃው ከወጣ በኋላ ፊዚካሊ ውሃው የሚያደርሰው ጉዳት እንደገና ደግሞ ከዛ በኋላ በተከታታይ ባሉት አመታት ወራት ላይ ደግሞ የኢንፌክሽኑ በሽታውን እንደዛ ደግሞ አስቡት። እና ይሄን ነገር ተሰራ በዛ ወቅት ማለት ነው። ይሄ ፈረሰ፣ ግድብ ፈረሰ። በተለይ የሞሂን ግድብ አንድ የተሰነጠቀና ውሃው ገንፍሎ ወጣ። በጣም ብዙ ውሃ ነበር ያዘው። ግድቡን በደንብ ነድሎት ነው ሄደው፣ አፍርሶት ነው ሄደው። ዛርፔ በመጠኑ ጉዳት አድርሷል። ዛርፔ ጭራሽ ጉዳት አልደረሰበትም። ኤደር ግን በመጠኑ ጉዳት ደርሶበታል። የወጣውም ውሃ መንገዶችና ህንፃዎችን ከማፍረስ ያለፈ ሰዎች ላይ ጉዳት አላደረሰም። እሱ ያለበት ተፋሰስ የፋብሪካ ተፋሰስ ስለነበረ 11 ፋብሪካዎች ተደምስሰዋል። ይሄ ግድብ ፈርሶ 11 ፋብሪካዎች ተደምስሰዋል። 114 ከፍተኛ ጉዳት ደርሶባቸዋል። which means በአጠቃላይ ወደ 125 ፋብሪካዎች ጉዳት ደረሰባቸው። ከዛ ውስጥ 11 ሙሉ በሙሉ ተደምስሰዋል። 25 የባቡር ድልድዮች በጎርፍ ተወስደዋል። 1600 ሰዎች ሞተዋል። ሁለተኛ የተናደው የኤደር ግድብ ደግሞ በዋናነት በወንዝ ላይ የሚንቀሳቀሱ የነበሩ የሀይቅ ላይ እንቅስቃሴዎች፣ የጀልባ እንቅስቃሴዎች እንዲቋረጡ ተደርጓል። በርካታ አራት የኃይል ምንጫዎች ተጎድተዋል። በሱ መፍረስ ሰፋፊ የእርሻ መሬቶችን ጠፍተዋል። ስለ ግድብ ነው ያወራሁላችሁ። ምንድነው የሚዘላብደው እስካሁን ድረስ እኔ ራሴ እያወራሁ ምንድነው የሚዘላብደው ይመስለኛል። ደጋግሜ አንብቤዋለሁ፣ ግን በጣም ይገርመኛል ሰውየው ያየበት መንገድ። ይህንን ጽሁፍ የጻፈው እንግዲህ ቀድሜ እንዳልኳችሁ የአንግሊካን ቤተክርስቲያን ውስጥ ያለ ጸሐፊ ነው። ይህን ግድብ አፍራሽ ያላቸው ፌሚኒስቶችን ነው። በሴቶች መብት ንቅናቄ ሰበብ የመጡ የእንግሊዝ ቤተክርስቲያንን እንዳትጠገን እስካትጠገን ድረስ አሁን ያለችበት መጠገን የምትችልበት ደረጃ አይደለም ያለችው፣ ወደዚህ ያደረሷት እነሱ ናቸው። እነዚህን ሰዎች በግድብ አፍራሽ ቦምቦቹ መስሎ ነው ያስቀመጣቸው።
ግድብ አፍራሾቹ ደግሞ አሁን ያልኳቸው በዚህ መልክ የጀርመንን ግድብ ያፈረሱት ናቸው። ሰው የሚያየው ጦርነቱን ነው። እነሱ ግን አርቀው ነው የሄዱት። ፋብሪካውንም ሰውንም እንስሳውንም ኢንፍራስትራክቸሩንም በቃ ተመልሶ እንዳይጠገን አድርጎ የሚያፈርሰው የተገደበውን የታቆረውን ውሃ ስናፈርሰው ነው፣ ግድቡን ስናፈርሰው ነው ብለው ነው የሰሩት እና ይህንን ከዚህ ከፌሚኒስቶቹ ጋር አነጻጽሮታል። ጭብጡ እንግዲህ ለዚህ ምሳሌ ጦርነቱ በጀርመንና በእንግሊዝ በግንባር በነበረው ጦርነት ቢሆንም እንግሊዛውያኑ ወደ ኋላ ሄደው ግድብ ያፈረሱበትን ኮንሴፕት ጭብጥ ነው እሱ ያመጣው። ያንን እንድንረዳ ሰው ጦርነትን እዚህ ፊት ለፊት ግንባር ላይ ያስባል። ጠላት ግን እሱን ብቻ አያስብም። ለትውልድ የሚበቃ ጦርነቱ ካለቀ በኋላ እንኳን እርስ በርሱ ሰው ራሱን በራሱ የሚያጠፋበትን ሌላ ስትራቴጂ ነበር የተቀረጸው። በዛ በላይክ አሁን ጦርነቱ ቢያቆምም እንኳን ቀድሜ እንደነገርኳችሁ የውሃ ወረርሽኙ፣ ረሃቡ፣ ጥሙ ለአመታት የቻይናውን ብታዩት አሁን ወዲያው በነዛ በአንድ ቀን በ24 ሰዓት ባልሞላው ጊዜ ውስጥ 26 ሰው ካለቀ በኋላ ከዛ በኋላ ባሉት ተከታታይ ወራት ግን 145,000 ሰው አልቋል። እንግዲህ ስንት እጥፍ እንደሆነ አስቡት። እና እንደዛ ነው ያሰቡት። ይሄም እሱም ያመሳሰለው ከዛ ጋር ነው። አሁን ግድቡ ላይ ያለውን ነገር ላምጣላችሁና ከኛ ጋር እንዲሄድ አደርጋለሁ። ግድቡ ተገድቦ ስታዩት ፊልም ላይ አይታችሁ ከሆነ ግድብ ጸጥ ረጭ ያለ ነው። ውሃው ጸጥ ረጭ ያለ ሐይቅ ነው። ወራጅ ወንዝ አይደለም አይደለ? ተገድቦ ተቀምጦ ጸጥ ረጭ ያለ ሐይቅ ነው። በጣም ጠቃሚ ነው። እላው ላይ ቀስ ብለው የሚሄዱ ጀልባዎች አሉ፣ አሳ የሚያጠምዱ አሉ ሰዎች። ውሃው በማስተንፈሻ ሄዶ እርሻ በመስኖ ያለማል። ሃይድሮ ኤሌክትሪክ ፓወር ላይ የተለቀቀ ኤሌክትሪክ ያመነጫል። ለአዋፍም እዛው ሐይቁ ዳር አካባቢ ይኖራሉ። ለአዋፉ ለሌሎቹ ፍጥረታት ሁሉ በጣም ጠቃሚ ነው። ግድቡ ጸጥ ብሎ ተገድቦ ሳለ ማለት ነው። ያ ማደሪያ የነበረው ግድቡ ማለት ነው። እንግዲህ በግድቡ የተገደበው ውሃ አጥፊና ደምሳሽ የሆነበት አጋጣሚ በምን ተፈጠረ? ግድቡ ሲፈርስ። ውሃው ሰላማዊ በሆነበት ወቅት ላይ አምራች ነበረ፣ አልሚ ነበረ። እላው ላይ አሳ ይለማል፣ ሲወርድም ደግሞ መስኖ ያለማል። ከዛ ያለፈ የተረፈ ደግሞ ሃይድሮ ኤሌክትሪክ ፓወር ያመነጫል። መቼ አጥፊና ደምሳሽ ይሆናል? ግድቡ ሲሰነጠቅ ወይም ሲፈርስ። እንግሊዛውያኑ ግድቡን አፍርሰው ውሃውን ከታቆረበት ቦታ አውጥተው ወደ አጥፊነት መሳሪያ ለመጠቀም ግድቡን ማፍረስ አልነበረም ሀሳባቸው ወይም ደግሞ ተልእኳቸው። ያው ግድቡን ማፍረስ ነው የሚፈልጉት፣ ግን ግድቡን ማፍረስ በጣም ከባድ ስለሆነ ምን ማድረግ ነበር የፈለጉት? ግድቡን መሰንጠቅ ብቻ ነው የሚጠበቅባቸው። በዛ ቦምብ ይመቱታል፣ ታች ላይ ክራክ ይፈጥራል። ዋንስ ክራክ ከፈጠረ ግድቡ በጣም ትልቅ ነው፣ ሂዩጅ ነው። ክራክ ከፈጠረ ግድቡ ተሸክሞት የነበረው ውሃ ያ ግንብ ተሸክሞት የነበረው ውሃ ራሱ ገፍቶ ይከፍተዋል። ለምን እንዳይወጣ እንዳይሄድ ነፃነቱን እንዳያገኝ የከለከለው ያ ግንብ ነበረ አይደለ? ያቺ ግንብ ዋንስ ክራክ ስታገኝ ግድቡን የሚያፈርሰው ውሃው ነው እንጂ ቦምቡ አይሆንም። ተረድታችሁኛል? እነሱም ይህን ስለሚያውቁ ክራክ መፍጠር ብቻ ነበር የፈለጉት እና ቦምቡን የፈለጉት ውሃው ላይ እየነጠረ መጥቶ እዚህ ጋር ሲደርስ እንዲሰምጥ፣ ከዛ እዚህ ጋር ቂጡ ላይ ግድቡን እንዲመታው፣ ሶዛ ትንሽ ክራክ ብቻ እንዲፈጥር። ዋንስ ከታች ላይ ድረስ ትንሽ ክራክ ካገኘ የተሸከመው ውሃ ያ ብዙ ሜትር ኪዩብ ውሃ ግድቡን ራሱ ያፈርሰዋል። ያ ነበር የታሰበው እና ያ ኃይሉ በግንቡ በገዳቢው ግንብ ማለት ነው ተይዞ የነበረው ውሃ ያችን ስንጥቅ ሲያገኝ ግንቡን ላይታደስ አድርጎ ነው የሚያፈርሰው። ከዛ በኋላ መመነሳት አይችልም። አድሰውታል ጀርመኖች። በእርግጥ ግን ያደሱት ያው ከዛ በኋላ ነው፣ ከአመታት በኋላ ወይም ከወራት በኋላ አድሰውታል፣ ተረባርበው ወታደሮቻቸውን ልከው። በዛ ወቅት ግን ግድቡ እየፈረሰ ባለበት ሰዓት ላይ ውሃውን መመለስ መታደግ አይችልም። ማንም ሰው እዛ ውሃው ፈርሶ ካላለቀ በስተቀር ከዛ ወጥቶ ካላለቀ በስተቀር ማንም ሰው እዛ ጋር መድረስ አይችልም። ተራራ የሚያክል ፎቅ የሚያክል ውሃ እየገነፈለ ማለት ነው። ስለዚህ ሰው ሰራሹ ግድብ ሲፈርስ ጥፋቱ ይህንን መሰለ። እንግዲህ እኛ አሁን ወደ ተፈጥሯዊ ግድብ ልንመጣ ነው። ግድቦቹ ለመፍረስ መሰንጠቅ እንደበቃቸው ሲሰነጠቁ የማፍረሱ ስራ በውሃው እንደተፈጸመ የሚመታው ውሃው ሳይሆን ውሃውን እንዲለቀው ገድቦ የያዘው ግድብ ነው፣ ግንብ ነው የሚመታው አይደል? እንድትሰነጠቅ ዱ ዩ ቲንክ እንግሊዛውያን ይሄን ግድብ ሊመቱ ሲመጡ እንበልና የተራ ምሳሌ እንበልና ይሄን ግድብ ሊመቱ አቀዱ። ልክ 6ኛው ዓመት ላይ ጨረሱና ግድቡን ለመምታት የሚቀጥለው ሳምንት ምናምን ስኬጁል ተደረገ። የሚቀጥለው ሳምንት ላይ ውሃው ተኖ ቢያልቅ ግድቡን ያፈርሱታል? አያፈርሱትም። ምን ያደርግላቸዋል? ምክንያቱም አደጋ እንዲያደርስ የተፈለገው የግድቡ መፍረስ በራሱ አይደለም፣ ውሃው ነው አይደለ? ስለዚህ እነሱ ግድቡን ሰንጥቀው ትንሽ ግድቡን በመሰንጠቅ እድል ፈንታ የሰጡት ውሃ ግድቡን አፍርሶት ግንቡን አፍርሶት ከዛ አልፎ ተርፎ ሌላ ጥቃት እንዲያደርስ አደጋ እንዲያደርስ ነው የፈለጉት ውሃውን ማለት ነው። ስለዚህ ውሃውን መጠቀሚያ ፈረስ ነው የሚፈልጉት፣ እንደ ፈረስ ነው የተጠቀሙበት አደጋ የሚያደርሰውን ማለት ነው። ስለዚህ ውሃው ስላለ ነው ግንቡ የተመታው። ውሃው በጠንካራ ግንባታው ከፍተኛ በሆነው ግድብ ተይዟል አይደለ? አሁን እኛ ጋር እንምጣ።
ግድቡ ይህንን ራሴ እየመሰልኩ ነው ማመጣላችሁ ወደ የምፈልገው ጭብጥ ለመውሰድ ማለት ግድቡ ስልጣን አለው ብዬ አስቀምጣለሁ። ስልጣኑ ምንድን ነው መሰላችሁ? ከፍታ ነው። ስልጣን ስንል ከፍታ ነው አይደለ? ስልጣን ስንል አሁን እኔ ስልጣን አለኝ ከእናንተ ስል ከእናንተ ከፍ እላለሁ ማለት ነው። ያው በቁመት አይደለም በፓወር አይደለ? ባለኝ ኦቶሪቲ። ስለዚህ ግድቡ ስልጣን አለው ወይም ግንቡ ስልጣን አለው። ግንቡ ስፔሲፊካሊ ግንቡ ስልጣን አለው። ስልጣኑ ከፍታው ነው። ደሞር ከፍታ ባለው ቁጥር ውሃውን በደንብ ማቆር ይችላል አይደለ? ከሱ ከፍታ በላይ ውሃ ሄደ ማለት ባለጌ ውሃ ነው ማለት ነው። ግድቡን ያፈርሳል ማለት አይፈቀድም አይደለ? ከግድብ በላይ ውሃ እንዲፈስ ግድቡ መጠን አለው። የሆነች ቦታ ላይ ከፍታ ካለ እዛች ቦታ ላይ ቀዳዳ ተበጅቶለት በዛ በኩል ትንሽ እንዲተነፍስ ይደረጋል። በተረፈ ክረምት መጥቶ የሚሞላ ከሆነ ማስተንፈሻዎች አሉ። በእነዛ ማስተንፈሻዎች እንዲሄድ ይደረጋል እንጂ በምንም አይነት መልክ ግድብ አሁን ሃይድሮኤሌክትሪክም በሉት ለእርሻ አገልግሎት ለመስኖም አገልግሎት በሉት የሚገደቡ ትንንሽም ሆነ ትልልቅ ግድቦች ተገድበው ውሃ በላያቸው ላይ አይፈስም። ሳይንሱ አይሰራም፣ አይፈቅድም። በላያቸው ላይ ውሃ ፈሰሰ ማለት አጠገባቸው ውሃው እንደዚህ ዘሎ ፏፏቴ ሰርቶ ሲያርፍ የግድቡን ስር ቦርቦት ራሱ ግንቡን ይንደዋል። ስለዚህ እንደዛ እንዲሆን አይፈቀድም። በተፈቀደለት አውትሌት ማስተንፈሻ እንዲተነፍስ ይደረጋል። ስለዚህ ግንቡ ስልጣን አለው። ስልጣኑ ከፍታ ነው። ስልጣኑን አልፎ የሚመጣ ውሃ አይኖርም፣ አይፈቀድለትም። ስልጣኑን አልፎ የሚመጣ ውሃ ግንቡን ከቂጡ ሸርሽሮ ያፈርሰዋል ማለት ነው። ስለዚህ ግንቡ ስልጣን አለው። ስልጣኑ ከፍታው ነው። ግድቡ ስርዓት አለው። ስርዓቱ የተዋቀረበት ቅጥሩ ነው የተዋቀረበት። በር አለው፣ አጥር አለው አይደል? እነሱ ስርዓቶቹ ናቸው። የተሰራበት ስርዓት ነው። ስርዓቱ ሲፈርስ አይደለም። እንግሊዛውያን ስርዓቱን ለማፍረስ አልመጡም። የተገነባውን የግንብ አጥር እንዳለ እንናደው ብለው አልመጡም። ለመሰንጠቅ ብቻ እንደመጡ ዋንስ እሱ ከተሰነጠቀ የተሸከመው ገድቦት የነበረው ውሃ እንዳፈረሰው ግንቡ ስርዓት አለው። ስርዓቱ ፈርሶ አይደለም ከተሰነጠቀ ያ ግድብ ፈራሽ ነው ማለት ነው። ስለዚህ ግድብ እንዲሰነጠቅ አይፈቀድለትም፣ እድል አይኖረውም። በየጊዜው ቼክ ያደርጉታል። አንዲት ክራክ ነገር ካለች ወዲያው እንዲስተካከል ይደረጋል ወይ ውሃው እንዲቀንስ ይደረጋል። ካለዛ ጉዳቱ ከፍተኛ ነው። ግድቡ አቋም አለው። አቋሙ በሰፊው እግሩ ቅድም እንዳሳያቸው እግሩ ሰፊ ነው። ከላይ ስናየው ግንብ ትመስላለች፣ ትንሽ መንገድ አስፋልት ያላት አናት ትመስላለች። ከስር ግን በጣም ሰፊ ነው ቂጡ። በዛ እግሩ ተመስርቶ የጸናው በውሃው ግፊት የማይናወጸው ውሃውንም ከወጀቡ ያሳረፈው ያ አቋሙ ያ ጠንካራ አቋሙ በዛ አቋም ውስጥ ጥንካሬ አለ። ግንቡ ጠንካራ ነው፣ ጥንካሬ ያለው። ጥንካሬውን የሰጡት ምንድን ናቸው? ኮንክሪቶች ናቸው፣ ስቲሎች ናቸው፣ ብረቶች፣ እዛ ውስጥ የተገቡ ስትራክቸሮች ናቸው። በጣም ከፍተኛ ስትራክቸር አለ፣ የብረት ስትራክቸር የተሞላ ኮንክሪት አለ። እንግዲህ ለአቋሙ፣ ለስርዓቱ፣ ለስልጣኑ፣ ለተፈጻሚነት ከፍተኛ ሚና ይጫወታል ማለት ነው ጥንካሬው። ይሄ ጥንካሬው ግድቡ እንግዲህ ከትልቅነቱ ከዚህ አሁን ከነገርኳቸው ጥንካሬው የተነሳም አስፈሪ ግርማ አለው አይደለ? ይህ አስፈሪ ግርማው የስልጣኑ ምልክት ነው። ውሃው ጋር ስትመጡ ውሃው ሞገደኛ ነው። ውሃው ለጊዜው ጸጥ ያለ ይመስላል እንጂ ንፋስ በተነሳ ጊዜ ይነፍሳል አይደለ? መንፈስ ብቻ አይደለም፣ እየነፈሰ እሱን የተሸከመውን የገደበውን ግድብ ይላተማል፣ ይመተዋል። የፍቅር የሚሆን የጠላቻ አላውቅም፣ ግን ይመተዋል፣ ግድቡን ይመተዋል። ግንቡን እየሄደ ይላተማል አይደለ? አልፎት እንዳይሄድ ማን ይከለክለዋል? ግድቡ ይከለክለዋል፣ ግንቡ ይከለክለዋል። ያ የተገደበው ያው ኢንተርቼንጅብል እየተጠቀምኩበት ነው፣ ተረዱኛላችሁ። ግንቡ ይከለክለዋል። ውሃው ሞገድ እያነሳ እሱ ላይ ሲያላትመው አልፎት እንዳይሄድ ግንቡ ይከለክለዋል። እየመጣ እሱ ላይ ይላተማል። ግንቡ ሁል ጊዜ እዛ ጋር ጸንቶ የውሃውን ሞገድ የውሃውን ወጀብ ግን ይቋቋማል። ውሃው ወጀበኛ ነው። ከአጥፊው ንፋስ ጋር እየተማከረ እየተባበረ ያንን ግንብ ይደበድባል ማለት ነው። በንፋስ ይረብሻል ውሃው በንፋስ ይረብሻል። ጸጥ አለ ብላችሁ ትንሽ ንፋስ ከመጣ ውሃውን ይረብሸዋል። ግንቡ ግን አይረበሽም አይደለ? ግንቡ ምንጊዜም ቋሚ ነው። ውሃው በወቅት ይለዋወጣል። የግድቡ ውሃ ሁሉ ጊዜ ቋሚ አይደለም። ከፍተኛ ፀሐይ ባለበት ለምሳሌ በአሁኑ ወቅት ሚያዝያ፣ ግንቦት፣ የሰኔ መጀመሪያ ላይ የትኞቹም ግድቦቻችን ይቀንሳሉ። ከፍተኛ ትነት ይኖራል። የኛ ሀገር ሞቃታማ ወቅት ስለሚሆን ማለት ከፍተኛ ትነት ይኖራል። ውሃው በእንደዚህ አይነት ወቅት ሰውነቱ ይላላና ይተናል። ክረምት ሲመጣ ደግሞ እኛ ሀገር በረዶ አይሆንም እንጂ የኛ ሀገር በረዶ ቢሆን ግድቦቹም ይረጋሉ። ፈረንጆቹ ሀገር እንደዛ ነው። ግድቦቹ ከላይ ይረጋሉ፣ ይጋገራሉ። ግንቡስ በእነዛ ወቅቶች ውስጥ ሁሉ አይለዋወጥም። ሙቀት ሆነብኝ ብሎ ኤክስፓንድ አድርጎ ክፍተት ትንሽ ልናፈስ ብሎ ኤክስፓንድ አያደርግም እንደ ውሃው፣ ወይም ለመትነንም አይሞክርም። ቅዝቃዜ በዛብኝ ብሎም ለመቋጠርም አይሞክርም ግንቡ ማለት ነው። እንደዛ ከሆነ መገደቡን አይችልም ማለት ነው። ስራውን አይወጣም ማለት ድርሻውን አይወጣም ማለት ነው። ውሃው መናጥ እንደተስማማው ኃይሉም ከእርሱ እንደሚገኝ ውሃው በራሱ የሚንጠው ውሃ ኃይል እንደሚሆነው፣ ነገር ግን ካልተገደበ በግንቡ ካልተገደበ ጠፍቶ ሌላውንም እንዲያጠፋ ተረዱ። ውሃው ቆሟል ብላችሁ ብታስቡ ፓወሩ ከመናጥ ይመጣል። በመቆሙ ብቻ አይደለም። ልክ ክፍተት አግኝቶ ስንጥቅ አግኝቶ መንሸራተት ሲጀምር ነውጥ ይጀምረዋል። ያ ነውጡ አቅም ይሆነዋል፣ ጉልበት ይሆነዋል። ያ ጉልበቱ ደግሞ ማንኛውንም ነገር ጠራርጎ ይወስዳል፣ እሱንም የገደበውን ነገር ማለት ነው። ተፈጥሯዊ ግድብ እንግዲህ ምንድን ነው? ጨረስን ሜታፎራችንን።
አድካሚውም ሜታፎር ጨረስኩኝ። ወደ ተፈጥሯዊ ግድብ ልመጣላችሁ ነው። ተፈጥሯዊ ግድብ ምንድን ነው? ተፈጥሯዊ ግድብ አፍራሾች ውስጥ እነማን ናቸው? አሁን እኛ ግድብ አፍራሾቹ ወይም ተፈጥሯዊ ግድብ አፍራሾቹ ነው አይደል ርዕሳችን። ተፈጥሯዊ ግድብ ምንድን ነው? ተፈጥሯዊ ግድብ አፍራሾች ውስጥ ምንድን ናቸው? እነማን ናቸው? የሚለውን ነገር ነው የምናየው።